በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተጀመረው የንግድ ጦርነት እየተፋፋመ ይገኛል። በዚህም የዓለምን 43% ጠቅላላ ሀገራዊ ምርት ድርሻ የያዙት አሜሪካና ቻይና ገመድ እየተጓተቱ ይገኛሉ። በሀገራቱ የሚገኙ ግዙፍ አምራቾችም በዞኖች ጠብ ጉዳቱ እጅጉን እየተሰማቸው ይገኛል። ትራምፕ ለብዙሃኑ ሀገራት የእፎይታ ጊዜ መስጠታቸውን በመናገር የምስራች ቢያሰሙም ቅሉ በዩናይትድ ስቴትስና በቻይና መካከል ያለው የንግድ ጦርነት እየተባባሰና እየተቀጣጠለ በመሄዱ በሀገራቱ ያሉ የግብርናና የኢንዱስትሪ ምርቶች ላይ ከፍተኛ ጫና አሳድሯል። ቻይና በበኩሏ ከአሜሪካ በሚገቡ ምርቶች ላይ የሚጣለው ታሪፍ ከነገ ቅዳሜ ጀምሮ 125% እንደሚሆን አስታውቃለች። ጦርነቱን ከማፋፋም አልፎ አምራቾች ለምርት የሚያስፈልጉ ጥሬ ዕቃዎችን ለመግዛት እንዲቸገሩ በማድረግ የዋጋ ጭማሪው በዓለም ታይቶ በማይታወቅ ሁኔታ እንዲያሻቅብ ምክንያት ሆኗል። በዓመት ከ93 ቢሊዮን የአሜሪካን ዶላር በላይ ገቢ ለቻይና የሚያመነጨውና የቻይናን 60% የስጋ ምርት የሚሸፍነው የአሳማ ስጋ ምርት ደግሞ አደጋ ላይ ከወደቁ ዘርፎች መካከል ይጠቀሳል። አሜሪካ ለቻይና የምትልከው አኩሪ አተር ዋጋ በመጨመሩ ከ440 ሚሊዮን በላይ የሚሆኑ በቻይና የሚገኙ አሳማዎች ምግብ የማጣት አደጋ ተጋርጦባቸዋል። ቻይናም ፊቷን ወደ ብራዚል እያዞረች ስለመሆኗ ፍንጭ ተገኝቷል። በተቃራኒው ከተመሰረተ 49 ዓመቱን የያዘው የአሜሪካው ኩባንያ አፕል ከጠቅላላ ሽያጭ 20% የሚሆነውን የሚሸጠው በቻይና በመሆኑ ዋጋውን በ80% ሊጨምር መሆኑ ተሰምቷል። ይህም በሚመጡት ቀናት ውስጥ የአፕልን ዋጋ በማናር ፍላጎቱ እንዲቀንስ ሊያደርግ ይችላል የሚል ስጋት ተደቅኖበታል። የስማርትፎን ሰሪው በቻይና ያለውን የአቅርቦት ሰንሰለት ለዓመታት ሲያሻሽል ቆይቷል። ባለፈው ዓመት በሌሎች ሀገራት አምርቶ ወደ አሜሪካ ከላካቸው 77 ሚሊዮን አይፎን ስልኮች ውስጥ 80% የሚጠጋው ከቻይና የተላከ መሆኑንም ከኦምዲያ የተገኘው መረጃ ያሳያል። ሆኖም ሁለቱ ባለግዙፍ ኢኮኖሚ ሀገራት በገቡበት የንግድ ጦርነትና የታሪፍ እሽቅድድም ሳቢያ ግዙፉ የቴክኖሎጂ ኩባንያ አፕል በስራውና በምርት ዋጋው ላይ ከፍተኛ ተጽዕኖ ደርሶበታል። ይህን ተጽዕኖ ለመቀነስ መፍትሄ የሚሆኑ ሀሳቦችን እያጠና ስለመሆኑም ተሰምቷል። ይህንን ለመከላከልም አፕል የምርት ሂደቱን እንደ ህንድና ቬትናም ባሉ አማራጭ ሀገራት ለማስፋፋት ብሎም በቻይና ያለው እንቅስቃሴ ላይ ለውጥ ለማድረግ ማቀዱን መረጃዎች አመላክተዋል። ከአሜሪካ በመቀጠል 27% የአፕል ምርቶችን የሚያስተናግደው አውሮፓ ለ90 ቀን በተሰጠው የታሪፍ እፎይታ መሰረት የካምፓኒው ተመራጭ ሊሆን እንደሚችልም ተጠቁሟል። በዌድቡሽ ሴኩሪቲስ የቴክኖሎጂ ምርምር ዘርፍ ኃላፊ የሆኑት ዳን ኢቭስ አፕል በእነዚህ ታሪፎች ለብዙ ዓመታት ወደ ኋላ ሊመለስ ይችላል ሲሉ ለሲኤንቢሲ የተናገሩ ሲሆን ጀልባው በማለት የጠሩት አፕል ምንም አይነት የህይወት አድን መሳሪያ ሳይኖረው በውቅያኖስ ውስጥ ተገልብጧል ሲሉም አክለዋል። ይኸው ጦርነት በዚሁ ከቀጠለ አሜሪካውያን የቻይናን የኮንስትራክሽን ማሽነሪዎችና ሌሎች ኤሌክትሮኒክሶችን ለመሸመት ቢያዳግታቸውም ቻይናውያንም በአውቶሞቲቭና ኤሮስፔስ ዘርፉ ፈታኝ ጊዜ ጠብቃቸዋል ተብሎ ተሰግቷል።